ቼልሲ ፋንስ ፊሊንጉ እንዴት እያረጋችሁ ነው? የመሸነፍ ፊሊንጉ እንዴት ነው? አዳላቀው ፊሊንጉ ከባድ ይሆናል። አቤት ቋጠሩ የማንቸስተር ደጋፊ እኮ ይቋጠር። ቸልሲ ደግሞ በኤቨርተን 3-0 ስጥት ተደርጓል ማለት ነው። ቀደም እንግዲህ ሊቨርፑል ጋር በሙሉ አቅማችን ቋጥረንበት በብራይተን 2-1 እንዲሸነፍ አረግ ነው። አሁን ደግሞ ቼላው በኤቨርተን 3-0 ያው ትናንትናኛ ነጥብ መጣላችንን ተከትሎ እነዚህ ሁለት ክለቦች እንግዲህ ወደኛ ለመጠጋት ያደረጉትን ጥረት በመቃወሚያ አክሽፎታል። የማንቸስተር ደጋፊ በመድኃኒዓለም ስም የማንቸስተር ደጋፊ አይቋጥር በቃ ሰግጦ ገና 20 ምናምን ቀን ስለሚጠብቀን ቀጣይ ቲሞቻችንን ለማየት ማለት ነውና ተደብረን ልንጨርሰው ነበረ። ነገር ግን አጨራረሱ አማረ። እንደውም 1 ነጥብ አተረፍን። ከሰርን ብለን ነበር። ማንቸ ፋሚሊ 1 ነጥብ አትርፈን ጨርሰናል ማለት ነው። ከ20 ምናምን ቀን በኋላ እንገናኝ። ይመሻች። ከዚህ ማህበረሰብ ወጣ ለማለት እኔ አፍራለሁ። ከዚህ ማህበረሰብ ጋር ለቶፕ ፎር እጫወታለሁ ማለት እኔ አፍራለሁ። ወታደራለሁ ማለት እውነት እኔ ለቶፕ ፎር አይደለም ሁለተኛ ላለመሆን ነው እየተፋለምኩ ያለው። ሶስተኝነት ለዛው ለመርጋት ማለት ግን ትላንት ቋጠርክ ቴ ወንድም ብዬ ባስጠጋ ተቋጠረብኝ ነው በማንም እንትን ሲዘልፈ አንተ ለንደንን ታስከብራለህ ብዬ ባመጣ ቋጠርክብኝ። እኔ አቋጠርኩብህ ምሪዲ እኔ ቋጠርኩ ያባክን ላንተ ይላበለ ወንድሜ ነው ያርግልህ አልኩኝ። ግን አያህ ግን በ3 ነጥብ ተገማመተናል። እኔ እና አንተ በ3 ነጥብ እንግዲህ በጣም ያሳዝናል። ቼላዩ አይዞህ ነው ምን ማለት ነው? ዩናይትዳቸው ወጥቷል። እውነት ለመናገር አንድም ቀን ቢሆን ዩናይትድ ላይ ቋጠራለሁ ብዬ አስቤው አላቅም ነበር። ያቺ ክፉ ቀን ዛሬ ሆና እንግዲህ ለመቋጠር ተገድጄ አቸው ወጥቷል ማለት ነው። ዩናይትድ በስተመጨረሻም ወንድሙ ላይ ይነሳል። ሶፊኛ ላይ ለምንድን ነው የምቋጠረው? ሲጀመር እግዚአብሔርን ስለ ሊቨርፑል አስቶን ቪላ ላይ በቋጠር ሁለቱ ቢወርዱልኩ ቻምፒዮንስ ሊግ ለመግባት በቂ ነበረ። ምን አስቋጠረኛ ጋር ከኛ ጋር በሰላም ትኖር አይሻልህም ነበር? ያው ከኛ ጋር በቋጠረው ተነካካሽ አባቴ ስትት ሲጀመር እኛ ቆይ ለምን ትላለህ? ተናደር ነው እግዚአብሔር ምን አሸንፈው ዋንጫ ነበር ነው እንዲዶ ቻምፒዮንስ ሊግ አይደል? ይኸው ቻምፒዮንስ ሊግ ሁሉም አይረቡም ከኛ ጋር የሚፎካከሩት ምንም እኮ ወይኔ የምር ዛሬ እንደምንም ሞራሌን አውጥቼው በቃ ሞራል የለኝም ግን እንደምንም ሞራሌን አውጥቼው እስቅብሃለሁ። የምር ቼልሲ እስቅብሃለሁ። በቃ ኤቨርተን አዝናናሽ ጉዲሰን ፓርክ ላይ አምጥቶ ደገፍ አረገሽ። ሊቨርፑልና ማንቸስተር ነጥብ ትሏል ተብሎ በቃ ዛሬ ቶፕ ፎር ባንገባ ዝም ብለን ግን ጠቅ እናደርጋለን ተባለ። ኤቨርተን የልጅነቴ አንቀባረረሽ። አረ ጎሉ ደግሞ አረ መድኃኒዓለም አረ ቼላው ወንድም ጥላ ምንድነው? በመድኃኒዓለም ዛሬም እንደዚህ የተቀጠቀጣችሁት። ትላንትና እኛ ላይ ስቋጥሩ በቃ እንደው ቶፕ ፎር ምናምን ለመግባት እኛ ላይ ስቋጥሩ እግዚአብሔርን እኔ ዛሬ ለቼላው ነበር የቋጠርኩት። ሊቤታ ጥሎለታል፣ ቼላው ያሸንፋል። በቃ አራተኛ የተያይዘን እንገባለን ስንል ልጥ ተሰጣችሁ ዛሬም። እሺ እንደ ወንድም ምን እናግዛችሁ? በመደ ወይ ሲወጡ ጠብቃችሁ መስራት ነው። አረ ወይ አይዛችሁ እንግዲህ በርቱ። ምንም ልናደርግላችሁ አንችልም። አይዘን ሃንግማን አድክም ቲም ማለት ነው። በጣም አድክም። ኦ ማይ ጋድ ለጠፉሽ። እኔ በጣም ማለት ነው አድካሚ በጣም አድክም ቲም ቢኖር ቼልሲ ነው። በጣም ቀልደኛ ማለት ነው። ቀልደኛ ምንም አንድ ቁም ነገርኛ ሲሪየስ የሆነ ተጫዋች የሌለበት ማለት ነው። ሳንቼዝ ግን ወይኔ በስመ አብ እንኳን እናንተ እኔን አቃጥለኝ። እኔ እየቋጠርኩባችሁ አቃጥለኝ። ቼልሲ ላይ ለምን ትቋጥራለህ? ዩናይትድ ላይ ለምን ትቋጥራለህ? ሊቨርፑል ላይ ለምን ትቋጥራለህ አትሉኝም? ማንነታቸው እንዲያውቁ ማለት ነው። እኔም በደንብ እንዲያከብሩ አንድም የቼልሲ የሊቨርፑል የዩናይትድ ደጋፊ ነኝ መናገር እንደማይችል እንዲያውቁ ነው። እኔ ከነሱ የተሻልኩ ነኝ። አዲስ ቲም ገንብቼ ይሄን እንድታውቁ ነው። ባይዘ ሌላ ነገር አይደለም።
ለማንኛውም ተለጥፈሻል። በደንብ ተረጋጊ። 3-0 ማለት ነው። በደንብ ጽድት አድርገው ነው የለጠፉሽ። የለንደን አቀበጥ ይመችሽ። በጣም ቀልደኛ ቲም ናችሁ ሶስታችሁ ማለት ነው። ቼልሲ፣ ሊቨርፑል፣ ዩናይትድ ቀልደኛ ቲም ናችሁ። ዛሬ ክለቦቹ አቃጥለው ሊገሉኝ ነው። ዛሬ ከኔ ጋር ነው ችግራቸው። ቅድም ብራይተን ሊቨርፑልን 2-0 አሸንፎ አርሰናል ላይ አትበርታና እዚህ ሊቨርፑል ላይ 2 ጎል አግባ በሜዳ 1 ጎል ሳታገባ ውጣና እዛ አርሰናል ላይ አልኩኝ። ይሄ እከክ የሆነ ኤቨርተን ደግሞ እከክ የሆነ ኤቨርተን አርሰናል ላይ 1 ጎል አያግባ ወይ ተከላክሎ አይውጣ። እንደዛ ስንት ቻንስ አንግል እየገጨ ምናምን ስቶ 3-0 ዛሬ ቼልሲን ሲነጠልጥ እግራችሁ ምንድነው ከአርሰናል ጋር ሲሆን ቆማጣ የሚሆነው? ኧረ በኢየሱስ ስም ስለምትፈሯቸው ነው? እስቲ ንገሩኝ። ለማንኛውም ቶፕ 4 አንፈልግም ይመስላል። ከሲቲ በታች ያሉት ክለብ እንዳለ ከማንቸስተር ዩናይትድ ውጪ ቶፕ 4 አንፈልግም ይመስላል። አንፈልግም ማንቼም እስቲ ከዚህ በኋላ እናያታለን። ትላንትና ከቦርንማውዛቸው ወጣለች፣ ግን ያው ቀይ ምናምን ነው ኖርምዬ ነው። እነዚህ እከከከክ ቡድኖች ግን እያቃጠሉኝ ነው። ቦርንማውዝ ከዩናይትድ 2 አግብታል፣ ቀጣይ ከአርሰናል ላይ ወይኔ ወንድም ጥላ አስተካክሎ ነው የገረፈሽ። ይበልጥ እኮ ተናግሬያለሁ። አንድም የሚደርስብኝ ቡድን የለም። ዛሬ ብቻ ማለት ነው 6 ነጥብ ነው ያገኘው። እዛኛው የሁልቤክ መጫወቻ ሆነ፣ እዚህ ጋር የቤቱ መጫወቻ። ነገ ደግሞ ስርዓት ያላት አስቶን ቪላ ላይ ቆንጆ ቋጠሮ አለችብን ማለት ነው። ወንድም ጥላ እያሳዘንከኝም ቢሆን ምንም ላደርጋለች። ራስ ወዳድ መሆን ግዴታ ነው በዚህ ቻለም ስትኖር ማለት ነው። ሃንግማን ኤቨርተን ሜዳ ላይ ሄዳ በክሊን ሺት ቅርቅር ተደረገላት ማለት ማን ነው እንደኔ ቼልሲ ያሳዘነው? ማን እዚህ ያሉት ደጋፊዎች ኦፍ ኮርስ ጠላቶቻችን ናቸው። ገባ ጎረቤት በተለይ ምናምን፣ ግን አንዳንድ ጽድት ያሉ የቼልሲ ደጋፊዎች አሉ። ገባ ከዛ ስለ ቅዘን ከሚያወራው ውጪ ማን ሁሉም ጽድት ያሉ ክለባቸውን የሚወዱና ይሄ ደግሞ ለኔ ፕራዮሪቲ ነምበር 1 ክለብን ውደድ። ገባ ክለብን አስበልጠህ ስትወድ ነው የሌላው ነገር ምናምን የሚስተካከለው። ተረዳጋ የኔ ክለብ ይሸነፍ እንጂ ከሌ ምናምን ካልክ ብቁ ደጋፊ አይደለም። መቀበቅ ብትወድም ማንም አያዝንልህም። ገባችሁ አይደል? ምን አይነት የሚያሳዝን አሳዛኝ ቡድን ነው በእናትህ። አሰልጣኙ ብቻ ሳይሆን ዛሬ የተረዳሁት ማሬስካ ጽድት ያለ ማናጀር እንደሆነ የበለጠ ምክንያቱም ተጫዋቾቹ ባይችሉም እነዚህ ተጫዋቾች ይዞ ነበር ውጤት ሲያመጣ የነበረው። እንዴት ነው ቶፕ 4 የገባው እንዴ? በጣም ማይችሉ ተጫዋቾች ፎፋና ለሁለተኛ ጎል ምን አባ እየሰራ ነበረ። ማልቀስ ነው አንተ የምትችለው ማልቀስ በዚህማ ፕሌየር ሬቲንግ ይሰራል። ፕሌየር እንደ ሐሳብ ባትቋጥሩስ ምክንያቱም ማንቸስተር ዩናይትድም አስቶን ቪላም ሊቨርፑልም ሳይሸነፉ አቻ ብቻ እየወጡ ቶፕ 4 ይገባሉ። አንቺ በዚህ አይነት ኤቨርተን ይቀድምሻል። ኤቨርተን 3 ነጥብ ደረሰብሽ። ኤቨርተን ደረሰብሽ። በእርግጠኝነት የሚቀጥለው ሳምንት ይቀለብስሻል። ገና ብሬንትፎርድ አለ ምናምን ኒውካስትል አለ። ቶፕ 4 ኮንፈረንስ ሊግ አትገቢ። አሳዛኝ ነሽ። በቃ ከዚህ ክለብ ማን ነው መውጣት ያለበት ብትሉ ሁሉም ኤንዞ ፈርናንዴዝ ደግሞ የሆነ ሪያል ማድሪድ እንደሚፈልገው ምናምን ነገር ልውጣ እችላለሁ ምናምን ወዴት አባረም ተወጣው ገባርለ ብራይተን ራሱ ማን ነው ከፍላቸው ነው የሚወስዱ ዱቄት 100 ሚሊዮን ወጥቶብህ እዚህ ምናምን ትላለህ እንዴ? አድክም ይሁን ሰውዬ ወኔ ብቻ አድክም። እኔ ቤቶ ተጸዳዳብን። በቃ ስራውን ሰራብን። ቤቱን ሰርቶ ተጸዳድቶብን ነው የቆየው ዛሬ። እኔ አሁን እኮ መናደድም ጨረስን እኮ እግዚአብሔር ወዴት እንናደድ? አለቀ እንዴ? መናደድም ያልቃል እንዴ? ምናምን እንዳትሉ ያልቃል። እግዚአብሔር እኔ ምንድነው አሁን እንደዚህ አይነት እግር ኳስ አለ? እንዴት ነው በዚህ ሌቭል ወርደህ ልትጫወት የምትችለው? እኔ ወይ ልላልኩኝ መሸ በሌሊት አይባል ገባ። የሚያቃጥል ብቻ ሳይሆን የሚያጪስ ጪስ ምናምን አይታያችሁማ? እየጨስኩ ነው። እኔ ዲፌንስ እንጨት አቁመን ብንጫወት የተሻለ ኳሶችን ብሎክ ያደርግልናል ብያለሁ ከዚህ በፊት። እሱ ነው የሚሻል ከዚህ ዲፌንስ። እንኳን ደስ አላችሁ ዩናይትድ ደጋፊዎች። እናንተ አቻወታችሁ እንደው ቢቀር ሳትጫወቱ ማለት ነው 3 ነጥብ አገኛችሁ። እንኳን ደስ አላችሁ። በቃ ኦፊሻሊ ቶፕ 4 ውስጥ ማጠናቀቃችሁን አረጋግጣችኋል። ከዚህ በኋላ እንዳይጨንቃችሁ ቅብረር ብላችሁ ነው መገቡት ሁለቱም ማለት ነው። ቼልሲም ሊቨርፑልም የሆነ አንስቴዥያ የሆነ ነገር ተወገተዋሉ ማለት ነው። ድንስ ብሏል። አንተ የቼልሲ ደጋፊ እኮ ተሟሙታ አፈር በልተን ኤቨርተንን ያሸነፍከው እንዴት አንተ ለዋንጫ ጮታለሁ ትላለህ ብሎ መጥቶ እኔን እኮ ሲረግጠኝ ነበር ባለፈው። በጣም በቅርቡ ይኸውላችሁ አያችሁ አይደለ? እናሳ እኔ መጥቶ የቼልሲ ደጋፊ ሲናገረኝ ኤቨርተን ተሻሽሏል ከባድ ቲም ነበረ እናንተ ስላልተረዳችሁኝ ነው ግን ብዬ እኔ እንዲያለኩና አልቅሼ እምባይን ወደ ላይ ነው የረጨው። ይኸው ዛሬ ሰራ
ዛሬ ሰራ ቼልሲን አሯሩጠው ለቀቁት። ጎበዞች አያችሁት፣ የእጃችሁን አገኛችሁ። ይመቻችሁ። ደህና ቲም እንዳለው ሰው እኮ ደግሞ ሊቨርፑል ተሸነፈ ብዬ አወራለሁ። ወይ ቼልሲ እናንተ ቀልድ አይደል እንዴት ያዘው? እኛ እኮ ነን ለካ ሲሪየስ ሆነን የምናየው ጨዋታውን። አሰልጣኛችን ቀልድ ነው ያዘው፣ ተጫዋቾቹ ቀልድ ነው ያዙት። ከመቶ ጨዋታ በላይ ስለተጫወቱ ተዳክመዋል። እኔ ምን አገባኝ? ለምን አይሞቱም ሲፈልጉ? የፕሪሚየር ሊጉ ደደብ አጥቂ 2 ጎል አገባብን በዚህ ሰውዬ ስህተት። እኔ እኮ ኧረ በኢየሱስ እሺ፣ እኔ ማንን ልውቀስ? እሺ አሁን ንገሩኝ እስቲ። ቆይ ሊያም ሮዚነር ምንድነው ይዞ ዊንገር የለንም እኛ ፈርስት ሃፍ ላይ? ቆይ እሺ ፓልመርንም ኤንዞንም 10 ቁጥር ላይ የምታጫውተው ለምንድን ነው? እሺ እኛ ዊንገር የለንም። እሺ ሰከንድ ሃፍ ላይ ጉስቶ ነው መውጣት ያለበት እንዴ? ሰከንድ ሃፍ ጉስቶን ለምን ታስወጣዋል? ኔቶንስ ለምን ታስወጣዋል? እሺ ቆይ ኔቶንም እሱንም አስወጣው። አንድሬ ሳንቶስ ምን ያደርጋል? ላቪያ ለምን ወጣ? ሁለተኛው ጎል እኮ በሱ ስህተት ነው የገባው። ምን ያደርጋል? ቆይ እስቲ ንገረኝ። እሺ እሱንም ልቀበልህ። ቶሲንን ለምን አስገባው እንዴ? ቶሲን ምን ያደርጋል? ወይ መጀመሪያ አላስገባው ቤቶኒ ይዘዋል ብለህ ካሰብክ ነው ወይስ አራተኛ እንዳይገባ? ምንድነው ያልገባኝም እኮ። ትንሽ ቲም እኮ ነው ያደረገን። እንደ ትንሽ ቲም ነው ስንጫወት የነበረው። ትልቁ ቲም ኤቨርተን ነው የሚመስለው። ጌታን እውነቴን ነው። ትንሽ ቲም ነው የሆነው ቼልሲ። እንደ ትንሽ ቲም ፊዚካል እንበለጣለን፣ ቁመት እንበለጣለን፣ ሁሉን ነገርና የሆነ አባሮሽ ነው የሆነው ጨዋታው። እነሱ ጀርባቸውን ይሰጡናል፣ እኛ እንቀማጭ። ትንሽ ቲም ነው ያደረገን። እግዚአብሔርን ኧረ በኢየሱስ ክርስቶስ እንዴ! እሺ ቆይ እኔ ሳቂ ሁላ እኮ መጣ። ምንድነው ቆይ ሜዳ ውስጥ ስትሰሩ ምንድነው የሚሰራ የነበረው? ቆይ ጃኦ ፔድሮ ለምንድነው ኳስ የማትሰጣቸው? ለምንድነው ቆይ የሆነ 29ኛው ደቂቃ ላይ ባለሰዓት ከልክሏቸዋል ኳስ የሚገባ ጎል እኛ ምን መረው? እሺ እሱንም ተውት እንዴ! ምንድነው ቆይ ክሮስ የምታረው? ማን ሊገጭላችሁ ነው? ቆይ ከማን ጋር ነው የምትጫወቱት እንዴ? ጎረቤት ለመቼ ነው? ክፉ ጎረቤትም ቢሆን እኮ አንዳንዴ እኮ ይጠቅማል፣ ውለታም ይውላል። ተሳካል ቋጠሯችን። አሁን እንኳን በዚህ ትንሽ ጨጓራችን ልስልስ ቅዝቅዝ እናድርግ። ቼልሲ እኔ አንድ ነገር ልነግራችሁ የምፈልገው የቼልሲ ደጋፊዎች፣ ግም ለግም አብራ ያዝግም ነው የሚባለው። ሁለታችንም አንችልም። በቃ ይሄንን እንመን። ኤቨርተን እንደሆን ኳላችን መጥቶ ቶፕ ፎሩን እንዳይገባ ነው እፈራለሁ፣ ስጋት አለኝ። ኧረ በስመ አብ ቤቶ 2 ስጥት እኔ ላይ ዌልቤክ ሲያገባ ስቀሽ ነበር። ይሄው ቤቶም 2 ጎል ስጥት። ሁለተኛው ደግሞ በእናቶች ግብ ጠባቂው እንዴት ነው ሳንቼዝ ያሳዘነኝ በሎይ። ሶስተኛው ጎል ንጀይ እንዴት አባቱ ነው በእናታችሁ ይሄ ተጫዋች የሚችለው? አረ በስመ አብ በእውነት ነው የምላችሁ። እኔ ይሄንን ተጫዋች እንዴት አባቱ እንደሚችል ለምን ትልልቅ ክለቦች እኮ እንደማይመለከቱት እውነት እኔ ዲያዝ ከወጣ በኋላ ይህንን ተጫዋች እውነት አንዳንዴ እመለከተዋለሁና በቃ ለሊቨርፑል ብዬ የማስበው ተጫዋች ነው እውነት ጋክፖ ቅጥል ስለሚያደርገን። ለማንኛውም ግን ተሳክቶልናል። መላው የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ቡድናችሁ ማንቸስተር ዩናይትድ በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎን እንደሚያገኝ እኔ ላረጋግጥላችሁ እወዳለሁ። ዛሬ ዩናይትድ ሊቨርፑልን 2-1 አሸነፈ። ዛሬ ዩናይትድ ቼልሲን 3-0 አሸነፈ። ትናንትና ደግሞ ከቦርንሞዝ ጋር አቻ ወጣ። ከ3 ጨዋታ 7 ነጥብ በጣም ቆንጆ ነው። ዩናይትድ ትናንት ነጥብ ጣለ እንዴ? አልጣለም። 1 ነጥብ እንደውም አገኘ። ቼልሲና ሊቨርፑል ግድ የለህም አንተ ቅደም፣ ኧረ ግድ የለህም አንተ ቅደም፣ ኖ አንተ ቅደም እየተባባሉ ነው። አስቶን ቪላ አርሰናል 4-1 ከረመረመው በኋላ አእምሮን ስቷል። ሀዲዱን ሳተባብሮናል እና በዚህ መሀል ዩናይትድ 20 ምናምን ቀን እያረፈ እየመጣ እየተጫወተ አይደርሱበትም። ገብቷል ብዬ ነው ማረጋገጥ እና መላ ዩናይትድ ደጋፊዎች ቡድናችሁ ማንቸስተር ዩናይትድን ሰፖርት እያደረጋችሁ ያንን የአንበሳ ድምፅ ያለውን የአውሮፓ ሻምፒዮንስ ሊግ መዝሙር የምትዘምሩ ይሆናል ከቡድናችሁ ማንቸስተር ዩናይትድ ጋር። ዋይ ቸለስ እኔ አሁን እንዴት ብዬ ነው ይሄ ቡድን ዘንድሮ ፒኤስጂ ሳይጠበቅ ክለብ ወርልድ ካፕ ፋይናል ላይ እንደዛ ቀጥቅጦ አሸንፈው ዓለም ሳይጠብቀው እስከ ቅርብ ጊዜ እኮ ቼልሲ ላይ ነበር እኮ የምንተማመነው። ለማንኛውም ፔዦች ኤቨርተንም 3-0 የሚያሸንፈውን
ቡድን ነው ጥላችሁ ያለፋችሁት እና ብዙም ኮንፊደንስ እንዳይሰማችሁ ማለት ነው። እስከ ቅርብ ጊዜ ዋንጫ ያስጥልልናል ብለን እንዳልተማመንን። ለማንኛውም ምን አስበው ነው ግን እግዚአብሔር መርቅ ነው ያመጡት ሀሳብ መሆን አለበት እንዴ። ኤንዞ ማሬስካ እንደዛ ፔጄን አንተ በቃ ሉዊስ ኤንሪኬን እንደዛ ጨርቁን አስጥለው ያሳበዱት እንዴ። ያ ቡድን አርሰናልን በጎዶሎ ነው እንደዛ ያን የመሰለ ቡድን መርቅ ነው በወሰኑት ውሳኔ ኤንዞ ማሬስካን አባሮት አሁን ይኸው መደበሪያው ነው። ኧረ በስመ አብ። ለማንኛውም እኛ ፈለግንም አልፈለግንም ዘንድሮ ቶፕ 4 ሶስተኛ እንጨርሳለን። እንደው ሲቲ ሚዜ እንዳያደርገን እንጂ ምፈራው ሲቲ አሁን ዝም ብሎ ጥሎኛ ሚዜ እንዳያደርገን ነው ምፈራው እንጂ ቶፕ 4 በጣም ሲምፕል ነው ለዩናይትድ። አይ ቲንክ ሁለቱም ተሰጣቸው እኮ ዛሬ ሼባውም ተሰጣው ቸላውም ተሰጣው ማለት ነው። አይ ቼላው ትላንትና የወንድማማች ቃልሽን ትተሽ እየቋጠርሽብኝ ነበር፣ ሰምቻለሁ፣ ደስታሽንም አይቻለሁ። ግን ቼላው ይኸው በ3 ጨዋታ 11 ጎል ይገባብሽ። ምንድነው? ሳንቼዝ በረኛ ነው? ምን አይነት ጎል ይገባበት? እንዴት ነው ያ ጎል ሊገባ ይችላል? ሁለተኛውን ጎል ብታዩት አቤት! ሶስተኛው ጎል ደግሞ ሲያምር ያው ሊቬ ኮንፈረንስ ሊግ ምናምን ብዬ ቋጥሬ ነበረ። ቼላው የሚያሳምንም አይመስልም። እንግዲህ ምንም ማድረግ አይቻልም። ለምዳችሁታል። ኮንፈረንስ ሊግ እዛው ሂዱ። በእንግሊዝ ፕሪሚየር ሊግ ለቶፕ 4 ለአውሮፓ ሻምፒዮንስ ሊግ ቦታ ለማግኘት የሚደረገው ትንቅንቅ ሌላ ታሪክ ውስጥ እየገባ ይገኛል። ኤቨርተንና ብሬንፎርድ ወደዚህ ፉክክር ተጋብዘዋል። ሊቨርፑል ዛሬ መሸነፉን ተከትሎ ቼልሲም በተመሳሳይ በ3-0 በሆነ ውጤት በኤል ዲክሰን ስቴዲየም ተሸንፈዋል። የሊያም ሮሰናሪዮ ልጆች በዛሬው ጨዋታ ላይም እጃቸውን ላይ ብለው ተመልሰዋል። ቤቶ በመጀመሪያው አጋማሽ 33ኛው ደቂቃ ሁለተኛው አጋማሽን ያስቆጠረ ሲሆን 2 ጎሎችን፣ ኒዳዬ ደግሞ የማሳረጊያዋና 3ኛዋን ጎል ማስቆጠር ችሏል። የአሰልጣኝ ሊያም ሮሰናሪዮ ቅያሬ ጥያቄ የሚነሳበት ሆኖ ተመልክተነዋል። አንድሪ ሳንቶስን በተለይ አስገብተው በጨዋታው ላይ በጣም ምርጥ እንቅስቃሴ ሲያሳይ የነበረው ሮሚዮ ላቪያ ማስወጣታቸው መነጋገሪያ ሆኗል። ከሁሉም በላይ ግን የሮበርት ሳንቸስ ስህተቶች ጎልቶ ታይቷል። በተለይ ሁለተኛውን ጎል ቤቶ ሲያስቆጥር በእግሩና በእግሩ መሃል ሸርኮ ሄደው ኳስ ብዙዎችን ያነጋገረ ይሆናል። የሮበርት ሳንቸስ ክፍተትም ጎልቶ የታየ ሆኗል። ግን የዴቪድ ሞይሱ ኤቨርተን በጣም ጠንካራ እንደሆነ እየተመለከት ነው እንገኛለን። ይህን ጨዋታ ድል ማድረጉን ተከትሎ ኤቨርተን ከቶፕ 4 በ5 ነጥብ ብቻ ርቆ ነው የሚገኘው። ከሊቨርፑል ደግሞ ከ5ኛ ደረጃ ከሚገኘው ሊቨርፑል በ3 ነጥብ ብቻ ርቆ ነው የሚገኘው። ብሬንፎርድ ዛሬ ሊድስን ማሸነፍ የሚችል ከሆነ ደግሞ የሊድስ የብሬንፎርድም እንቅስቃሴ አስፈሪው ነው የሚመጣ ይመስላል። ስለዚህ ኤቨርተንና ብሬንፎርድ ለቶፕ 4 ሊጋበዙ ይችላሉ። የትናንትናው የማንቸስተር ዩናይትድ አቻ መውጣት ግን ለበጎ ሆኗል። ምክንያቱም 1 ነጥብ ጠቃሚ መሆኑን ተመልክተናል። ተቀጥተኛ ተፎካካሪዎቻቸው ሊቨርፑልና ቼልሲ መሸነፋቸውን ተከትሎ ለማንቸስተር ዩናይትድ እጅግ ወሳኝ 1 ነጥብ ሆናለታለች። ትናንትና የማንቸስተር ዩናይትድ ደጋፊዎች ተበሳጭተው ነበር ነጥብ በመጣላቸው። ነገር ግን ዛሬ ቼልሲና የሊቨርፑል ሽንፈት ላይ ተመለከተ ያቺ ነጥብ ውድ እንደሆነች መረዳት ይቻላል ማለት ነው። የቶፕ 4 የአውሮፓ ቦታ ለማግኘት የሚደረገው እንቅስቃሴ በመጪው ሳምንታት በጣም አጓጊ መስራት 7 ሳምንታት ብቻ ይቀረዋል። እንግሊዝ ፕሪሚየር ሊግ ብሬንፎርድ እና ኤቨርተን ተጋብዘዋል። አስቶን ቪላ፣ ቼልሲ፣ ሊቨርፑልም የቶፕ 4 እና የቶፕ 5 ቦታ ለመያዝ እየተናነቁ ይገኛሉ። በእንግሊዝ እስከ ቶፕ 5 ድረስ በአውሮፓ ሻምፒዮንስ ሊግ ድረስ ይሳተፋሉ ተብሎ ይጠበቃል። እንዴት አያችኋቸው? የሊቨርፑልን የቼልሲን ሽንፈት እንዴት ተመለከታችኋቸው? ሀሳብ ስጡ በስኪ። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታስ ስፖርት ነው። መልካም ጊዜ። እኔ በተደጋጋሚ ስነግር አሰማኝም ሀቢቢ። ይሄ ክለብ ወዘተ ነው ወዘተ ከነማ ነው ስለ አሰማኝም። ተመልከት፣ ኢቨርተን እርምጃ ማለት ነው። ያው እንደምታውቁት ቃል ላይ ደግሞ ያው ሸባውን አስቀይመዋለች ብራይተንም ማለት ነውና አሁን እኔ ስለነሱ አይደለም፣ ምክንያቱም በእኛ ሌቭል ስላልሆኑ ባለው ዲስ ይር እና ይው አሁን መረዳት ያለብን ኢቨርተን ጉድሰን ፓርክ ላይ ሂደን አሸንፈን መተናል 1-0 ማለት ነው። ሲቀጥል ባለፈው ደግሞ ብራይተን ሜዳ ላይ እንደምታውቁት እንደዚሁ በጠባብ ውጤት አሸንፈን መተናልና ያ ሁሉ ጓገጭ ሲሉብን፣ ለምሳሌ ብራይተን ላይ ጓገጭ ሲሉብን የነበረው ሐራም ፉትቦል ምናምን አሰልጣኙን ጨምሮ ምናምን የሊቨርፑል ዋለ የትኛውም ክለብ ደጋፊ ሲወክቡ ነበር። ግን ምን ያክል የሚኬል አርቴታ ቲም ማኔጅመንትን በለው ምንም በለው በምንም ወይ 3 ነጥብ ይዘን መተናል ከኢቨርተን ሜዳ ላይ እንደዚሁ ማለት ነውና እነዚህ ጨዋታዎች የዋንጫ ቲም በመሃላችን ያለው ልዩነት እንድታውቁት በማለት ያክል ነው ሀቢቢ። እና ብቻ በጣም ደስ ብሎኛል። ሁለቱም ስለተለጠፉ በጣም እኔ ደስ ብሎኛል። እርሶስ ሀቢቢ?